የተፈሪ መኮንን ትምህርት ቤት ታሪክ የአንድ ትምህርት ቤት የአንድ ትውልድ ታሪክ ብቻ ሳይሆን የሀገር ታሪክ ነው። በኢትዮጵያ የትምህርት ጉዞ የሚያሳይ ነው። የሚገርመው ነገር ደግሞ ሉላል ጋራሽ ተፈሪ መኮንን የዛሬ 100 ዓመት 1917 ዓመተ ምህረት ተማሪ ቤቱን ሲከፍቱት ከተናገሩት ንግግር ልክኛ መመሪያ አድርገን የምንይዘው አንድ ጥቅስ አለች። ይችን የእውቀት ምግብ ሰጥታ የምታሳድጋችሁን ተማሪ ቤት በጥበብ አድጋችሁ በአእምሮ በምትጎለብሱበት ጊዜ እግዚአብሔር እንደየድላችሁ በሚሰጣችሁ እውቀት የሀገራችን መሳሪያ ናትና እንዳትጠብ፣ እንድትሰፋ፣ እንዳትወድቅ፣ እንድትበረታ እንድትረዷት እለምናችኋለሁ ይላል። እሺን እንደ መመሪያ አድርገን ነው እንትነው ይሄ ነው ዋናው የቀድሞ ተማሪዎች የተማሩበትን ተማሪ ቤት መርዳት፣ ማስፋፋት፣ መደገፍ ላሉ ተማሪዎች ደግሞ አርአያ መሆን በጣም አስፈላጊ ነው። የተወደዳችሁ አድማጮች በዚህ ሳምንት የጨዋታ እንግዳ ፕሮግራማችን በትምህርት አገልግሎት 100 ዓመት የሞላውንና ቲኤምኤስ በመባል ይታወቅ የነበረውን የተፈሪ መኮንን ትምህርት ቤት ክብረ በዓል ምክንያት በማድረግ ከቀድሞ የትምህርት ቤቱ ተማሪዎች አቶ አምሃ መርስያዘንና ዶክተር ብስራት አክሊሉ ጋር የተደረገውን ጨዋታ ቅዳሜ የካቲት 29 2017 ዓ.ም ከቀኑ በ9 ሰዓት ይጠብቁን። ሸገር 102.1 የእናንተው ሬዲዮ